ስልክ ላይ የምደውለው እኔ ብቻ ነኝ ማለት ነው። ገባ አይደለ? ካለበለዚያ ግን ስልክን ነው የማጋይል። ሌላው ደግሞ እንደማንም ወንድ ሸሚዝ ላይ የሊፕስቲክ ምልክት ማግኘት አልፈልግም። ግን ባገኝ አይንህን ነው ጎልጉዬ የማወጣልህ። ካሁን በኋላ አይንህ እኔም ብቻ ነው ማየት ያለበት፣ ምክንያቱም ሚስት ነኝ። የበጎቹ መድኃኒት እንግዲህ ሄርሜልዬ ዛሬ እንግዲህ መታ ምን እንዳለ ታውቃላችሁ? ካሁን በኋላ ሌላ ሴትም ከሄድክ ከሌላ ሴትም ጋር ካየህ በጎቹንም መልስ ከሰጠች እኔ እንግዲህ ስልክህን ነው የማጋየው አለች። ተመልከቱ እንግዲህ ይሄ ብቃት ይሄ ጥራት ነው። ስለዚህ በጊቱ እንግዲህ ማለት ነው የበጎቹ መሪ ብያታለሁ። የበጎቹ ራስ ምታት የበጎቹ መሪ ሄርሜላ ቆንጆይቱ ብያታለሁ። ጀግና ሴት ናት። ጋይስ አትውደቁ፣ በገዛ እጃችሁ ዛሬ ላይ አትውደቁ። ምክንያቱም የወደቀ ሰው ማንም አይፈልገውም። ውሸት አታብዙ። እውነቴን የምነግራችሁ ልንገራችሁ ማለት ነው። ሩታ 2 ዓመት ከ7 ወር ዓመት ሙሉ ሰው ላይ ተውና ትናንትና ማስታወቂያ ሲሰራ ጸጥ ብላ ከህዝብ ላይ የተጫወተች ዛሬ ላይ ሄዳችሁ ተመልከቱ። ሰብስክራይቧን እንዳለ አንስተዋል። ገባቸው በጎቹ። ጅብ ከሄደ ውሻ ጮኸ ይባላል። ስለዚህ አሁን ነው እንዴ የገባችሁ? ውሻ በቀደደው ጅብ ይገባዋል ላይ ሀገሬ ሰው። አሁን ነው እንዴ የገባችሁ? አሁን ነው እንዴ ሁሉ ነገር የገባችሁ? አሁን ነው እንዴ ሁሉን ነገር ያወቃችሁት? አሁን ነው እንዴ ሁሉ ነገር ሊገባችሁ የቻለው እናንተን? ሞኞቹ ጅሎቹ በጎቹ የበግ ስብስቦች። ለዚህ እኮ ነው በግምላችሁ እየተጫወተችባችሁ ነው ይችል እያልኳችሁ። ለዚህ ነው እኔ ሄርሜላን ማደንቃት። ከአብርሃምና ከአብርሃም ውጭ እስኪ ጉታጀራ ወንዶች ጋር ማን ጋር ነው ቪዲዮ እስኪ ብቻዋን ፈን እንድችንች እያለ የምትሰራው ጀግና ሴት ናት። በጎቹ ድብን እረር አድርጋቸው። ምንም አያመጡ። የእነሱ ስድብ ምንም አያመጣ። 2 ዓመት ከ7 ወራቸው 3ኛ ዓመታቸው ሊገባ ይኸው ሰው ጋር እየተዋጉ ነው ያሉት። እየተዋጉ በሷ የተነሳ ይሰደባሉ፣ በሷ የተነሳ ይንቋሸሻሉ። አንቺ ጀግና ሴት ነሽ። በርቺ፣ ጠንክሪ፣ ወደፊት ነይ። እንወድሻለን፣ እናከብረሻለን። ነይ ቶሎ። ምክንያቱም ያችኛዋን እኛ የጠላናት በምታደርገው ነገር ነው። እራሷን ስለማታስከብር ነው። በጎቿን ስለማታስከብር በጎቿን አንድ ቀን ለበጎቿ አንድ ቀን ጥሩ ቪዲዮ ሳትሰራ የለቅሶ ቪዲዮ ሸፕ እንግዲህ በቃ አሸወይና ነሽ ወይ ብቃቲም ወይ አሸወይና ነሽ ወይ ብቃቲም ወይ ሄርሜላዬ ቆንጆ ብቃቲም ወይ ሄርሜላዬ ቆንጆ ብቃቲም ወይ አሸወይና ነሽ ወይ ብቃቲም ወይ። እዚህ ቆሻሾች እንግዲህ ማለት ነው። ወይ ድል ትናንትና ማስታወቂያ ጋይስ ማስታወቂያ ህዝብ ላይ ጭውት ህዝብ ላይ ጽድድት። በቃ ይሄ እኮ ነው ችግሩ። አንዳንድ ጊዜ አወኩ ማለት ገደል ያስገባል። ገባችሁ? ስለዚህ ሄርሜላ ጀግና ሴት ነሽ የኔ ውብ የኔ ቆንጆ። ስለዚህ ከአብርሃም ጋር አብርሃም ታደሰ የጋሽዬ ልጅ እኔ እኮ እንዴት ነው የኔ እንደሚያብሰው በዚህ ስለው በዝች ብሎ በቃ ሸለል ይውላችሁ። ዛሬ ቪዲዮ ሰርቼ ነበረ እኔ ሌላም ሰርፕራይዝ አለ ብሎ ነበረ፣ ግን አልገኝም። ከዛ ከሄርሜልዬ ጋር ነኝ እኔ ብሏል። ነገርኳችሁ እኮ ማስታወቂያ ለመስራት እንጂ ደመቁን ለመበቀል እንጂ እኮ የተጠጋት እኮ እሷም የተጠጋችሁ ግን ማለት ነው። አልሄድም በቃ ቤት ይገባለሁ አለች። ቀጣፊ አርፈሽ ተቀመጭ። ቤተሰቦች ዘንዳ ሂጂ ጉታጀራ። ትናንትና የመጣሽው ማስታወቂያ ለመስራት ነው ተጠርተሽ የመጣሽው። ይሄን ማወቅ አለብሽ። ስለዚህ እንዳለ ሰብስክራይብ ሙልጭ አድርገው አነሱ አንሱ። እንዴ አትጃጃሉ። የምሬን እንምላችሁ እየተጫወተችባችሁ እየገደፋችኋት በገንዘባችሁ ሳይቀር እየገደፋችኋት እንዴት እንድትጫወትባችኋለች? ተጫውታባችኋለች እኮ ወረዲ ደመቁ በጣም ነው የተጫወተችባችሁ። ደመቁ የአህያ ስጋን ያረደችባችሁ። ስለዚህ ሄርሜልዬ የኛ ቀብራራ የኛ ጀግና ከቻቻ ብለሻል። በቃ ደስ ይላል። ጋይስ አንዴ ቪዲዮ ላይ እንመለስ። አጠቃላይ ስልክ ላይ የምደውለው እኔ ብቻ ነኝ ማለት ነው። ገባ አይደለ? ካለበለዚያ ግን ስልክን ነው የማጋይል። ሌላው ደግሞ እንደማንም ወንድ ሸሚዝ ላይ የሊፕስቲክ ምልክት ማግኘት አልፈልግም። ግን ባገኝ አይንህን ነው ጎልጉዬ የማወጣልህ። ካሁን በኋላ አይንህ እኔም ብቻ ነው ማየት ያለበት፣ ምክንያቱም
የደመቁ በጎች እንግዲህ ወደ ሆስፒታልም እንግዲህ መግባታቸውን እንግዲህ ሰማን። እየተርመጠመጡ ነው እንግዲህ ሰብስክራይብም እየለቀሙ እያነሱ ነው። እንዴት በእኛ ላይ ትጫወትብናለች፣ እንዴት በእኛ ላይ እንደዚህ ድባቅ ትሰራናለች እያሉ እሱንም እንግዲህ ተደምጸዋል ማለት ነው። የሄርሜልዬ ልጆችም እንግዲህ ኮራ ቀብረር በሉ። ነገ ከነገ ወዲያም ደግሞ እንኮራለን ሄርሜልዬን ይዘን ከአላህ በታይ። ስለዚህ እንግዲህ ሄርሜልዬ እንወድሻለን የኛ ጀግና ሴት፣ ምንም እንዳይበግርሽ፣ ምንም እንዳሰሚ፣ ጠንክሪ ወደፊት። ድል ለአብርሃም ታደሰ፣ ድል ለሄርሜላ። በቃ ይሄን ነው እኛ የምንፈልገው። ስለዚህ ደመቁ በቅርብ ርቀትና መቃጠል አለባት፣ መቃጠል አለባት። ምክንያቱም እሷ በራሷ ጊዜ ነው ያመጣችው ይሄን ነገር፣ እሷ በራሷ ጊዜ ማለት ነው። በትዳር ትቀልዳለች፣ በትዳር ትጫወታለች፣ ህዝብ ላይ ትጫወታለች። ሲጀመር አብርሃም ታደሰ ባለቤቱ አይደለም፣ የስራ ባልደረባዋ ነው። አዎ የስራ ባልደረባዋ ነው። እንቀበላለን፣ እሱን አምናለሁ እኔ 4.00 እቀበላለሁ እሱን። ግን የትዳር ባሏ አይደለም፣ ትክክለኛ ባሏ አይደለም። ትክክለኛ ሚስቱ ሄርሜላና ሄርሜላ ብቻ ናት። አብርሃም ታደሰ የጋሽዬ ልጅ። እርር በሉ እርር። ማሽላ በሸቱ ጤፍ ወለዳው እንደ አብርሃምና አረግ እንደ ሄርሜላ የሆነው ማን ነው? ማተብና ድሪ ሲዋሰማ ማሩ የጋሽዬ ጀግና አብርሃም ታደሰ ሄርሜላ ሲባሉ፣ የጋሽዬ ጀግና አብርሃም ታደሰ ሄርሜላ ሲባሉ፣ የሄርሜላን እናት ብቅ በይ በሏት፣ የእጅ ስንጸይም እናት ብቅ በይ በሏት። ይችን ቆንጃ ቆንጆ ማኑ ለጃላት፣ ይችንስ ቆንጆ ልጅ ማኑ ለጃላት፣ ሂንድን የመሰለች መልከ መልካሚቱን ሄርሜላ ሄርሜላ አይልም ወይ ሰው? እንኳን ያፈቀራት እንኳን ያያትና ተሰቃየ፣ እንኳን ያፈቀራት የአያት ተሰቃየ እላለሁ። አዎ በቃ የባቄላ አበባ የመሰለው ጥርሷ የአብርሃሙ ሚስቱ ትሳቅበት እሷ፣ ሄርሜልዬ ቆንጆ ትናገረው እሷ እንላለን እኮ። አይዘለዘልም የዶሮ ምላስ፣ አይዘለዘልም የዶሮ ምላስ፣ የበቀናተኛ አይጣ ላይ ድረስ እንላለን።